ወራሪ ነው ባይዘው ወልቃይት ህዝብ ጉና የሚባል ድርጅት አቋቁሞ ምንድነው ያደረገው ይዘርፎታል አሁን ላይ ደግሞ የወልቃይት ጠገዴ ማህበረሰብ ነፃ ወጥቷልና የህዝቡን ነፃነት እንዴት አየሁ እንዴት አገኘው ነቀርሳ ጋንግሪን ወይ ደግሞ ናዚ ነው ሙሉውን ባጀቱ መለቀቅ አለበት ነው ሁለት አይነት መንግስት ያለ ኢትዮጵያ ውስጥ አንተ የዳንሻ ሰው አሸንዳ አክብር ባይል ትሏል አላክብሩም ካለስ ላላው እንባል የኢትዮጵያ ላላውነት ሀገር እንባላላ የወልቃይት ጠገዴ ህዝብ እስካሁን ነፃነቱ ተቀምጦ ተጨቁኖ ያለው ህዝብ ነው እኔ ተንቤናው ኢትዮጵያው ነኝ ያው ትግራይ የሚባል ምንነት ሌላ ነው ያው ብዙ ጊዜ ሚዲያ ላይ ገልጫዋል እኔ የራሱ ዘብሔረ ተንቤን ነው የተንቤን ህዝብ ትግራይ ሆነ ያቅም ባይ የወልቃይት ህዝብ መጠየቅ አለበት ባይ አስመላሽ ኮሚቴው ገንዘቤን ብሎ የ50 ዓመት መዋራረድ ነው ያለበት እኔ ያየሁት በቃ ነፃ ነው ያለው ባይ ያየሁት ነው ነገር እነ ዶክተር አረጋዊም ብዙ ሰዎች የትግራይ ኢሊቶችም የወልቃይት ህዝብ አልፈረሰም ዋጋ ከፍሎ ሊሆን ይችላል ልጆች አጥቶ ሊሆን ይችላል ደንበር ግን ሰላም ግን እያከበረን ያለው ድሮ የነበሩ ናቸው ስለዚህ ቲፒኤልኤፍ ይዘን የሚገባ ወደ ወልቃይት የህወሓት ካድሬ ያልሆነ ቤታቸው ስፒከር ነው አውቀዋለሁ ወልቃይት መጠንቀቅ ያለበት ይህ ምርት ማንንም ሊለፈው አይችልም የለውጥ ፈላጊ ታጋዮች ሰላማዊ ታጋዮች ግደላቸው ብሎ ጻድቃን ለራሱ በተንቤን ዋሻው ነው ግደሉት ብሎ አስተላልፏል የተንቤን ዝኮ ባይደን ገረ ለአገው ለጎንደር ነው የሚቀርበው በነገራችን ላይ ታይሰን ትመስላለህ አቶ መኮንን ነፍሳቸው ይማር እኔን ለወልቃይት ህዝብ እኔን ያስወላሁት ነው የሚለው በእኔ ገብቶ ሰዓት ነጋ ነው ጉድ የሰራኝ በኮሙኒስት ባንዲራ አድርጎ በጣም የሚገርም የትግራይ ህዝብ አረንጓዴ ቢጫ ቀይ ጦርነት ዝግጅት ያደረጉ ወልቃይት ጠገዴን በኃይል እንይዛለን በኃይል እንወራለን ብለው እንኳን ወልቃይት ህዝብ ለ50 ዓመት ከነ ሀብተ ገነቱ የተነፈገው ሰላም ጤና ይስጥልኝ የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች እንደምን አላችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች እንደተለመደው በተለያዩ ርዕሰ ጉዳዮችን ወደናንተ ማድረሱን ቀጥለዋል ዛሬ ደግሞ ከተለየ ሰው ነው ቆይታ የምናረጋው አብራችሁን እንድትሆኑ በክብር እጋብዛለሁ አብራችሁን እንግዲህ ለቃለ መጠየቅ ፍቃደኛ ስለሆንክልኝ እጅግ አድርጌ ላመሰግንህ እፈልጋለሁ መጀመሪያ ስምህን እስኪ እንታወቅ ስሜ ኃይለ ማርያም ሁልፍ ይባላል ያው የተንቤን ኢትዮጵያ ዲሞክራሲ ፓርቲ ጊዜያዊ ዋና አደራጅ ነኝ ያው ቅጥያ ደግሞ በትግራይ በተንቤን አካባቢ ታይሰን እንደማንም ታወቁ በነገራችን ላይ ታይሰን ትመስላለህ መልካም እንግዲህ አሁን የምንገኘው አማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ ነው የምንገኘውና ወደ ወልቃይት ጠገዴ ምድር ስትመጣ ተዘዋውረ ስታየው ምን የታዘብከው ነገር አለ አካባቢው እንዴት ታዘብከው እንዴት አገኘው ያየሁት ነገር ነው ነገር ካሁን በፊት አውቀዋለሁ አሁን የደን ሽፋን የተላበሰ ያየሁት ነገር አለ ሁለተኛ ደግሞ ጸጥታው በጣም የገረመኝ ጸጥታው የተለየ ነው በቃ ሰውም ተረጋግቶ የዕለት ሁኔታው የተካተተ ማለት ስራው እየሰራ ያየሁት ነገር አለና ከሁሉ ግን ጸጥታ በጣም የተለየ ነው በቃ እኔ እንዲያም አዲስ አበባ አንዳንዴ ይቅርታ ያሰገኛል ስለዚህ ሳይለንት ነው ማንንም የሚል የለም ዙሪያ ያለው ገጠሩ ምናምንና የተለየ ነው በቃ እዚህ አስተዳዳሪዎች አሉ ወይ የአማራ ክልልም ልዩ እንትን ሰጠት ይመስለኛል የተለየ እንትን ያየሁት የተለየ ጸጥታ ከኢትዮጵያ ባይዶ የተለየ ጸጥታ ነው ያየሁት በአሁኑ ሰዓት ያው አገሪቷን ያለችው ያያችሁ ነውና እንዴት ብሎ ነው ኮሽታ በቃ ሰው ደጅ ላይ ነው እየተኛለ ያየሁት ስለዚህ ደጅ ላይ ሌላው ሀገር እንደዛ አይደለም ስለዚህ በጣም የገረመኝ ለኢትዮጵያ ፖለቲከኞች ህዝብ ሰላማውን ሁኔታው እንዳይዘረግ ጣልቃ እንዳይገቡበት ላለው
እንግዲህ አንተ እንደ አንድ ትግራዋይ ኢትዮጵያዊ በዚህ በወልቃይት ጠገዴ ሰቲት ሁመራ ዞን መጥተሃል፣ ተገኝተሃል፣ የህዝቡን እንቅስቃሴ አይተሃል። ከዚህ ቀደም ደግሞ የወልቃይት ጠገዴ ህዝብ በነበረው ስርዓት ተጨቁኛለሁ፣ ተገልያለሁ፣ ብዙ ግፍና መከራ ደርሶብኛል ሲል የነበረ ማህበረሰብ ነው። እንግዲህ አሁን ላይ ደግሞ የወልቃይት ጠገዴ ማህበረሰብ ነፃ ወጥተዋልና የህዝቡን ነፃነት እንዴት አየሁ? እንዴት አገኘሁ? እኔ ቴምቤራው ኢትዮጵያዊ ነኝ። ያው ትግራዋይ የሚባል ምንነት ሌላ ነው። ያው ብዙ ጊዜ ሚዲያ ላይ ገልጫዋለሁ። እኔ የራሱ ዘብሔረ ቴምቤር ነው። የቴምቤር ህዝብ ትግራይ ሆነ አያውቅም። አራት ቋንቋ ነው የሚናገረው የቴምቤር ህዝብ። አማርኛ ቋንቋ ብሎ ነው የሚያምነው፣ ግዕዝ፣ አገው፣ ትግርኛ ማለት ነው። ስለዚህ ትግርኛ ስለተናገርኩ ወይ ትግራዋይ የሚያስብል አይደለም ለማለት ፈልጌ ነው። ማስተካከያ ያለ። ስለዚህ ህዝቡን እንደተገፋ እናውቃለን። ህዝቡ ተገፍቷል። የተገፋበት መሆኑ አውቃለሁ። እኔ ሁመራ ስለማውቀው ነው። ካሁን በፊት የወልቃይት ህዝብ ጥያቄው ነበረ፣ ሳይወድ ነው ያካለሉት። እኛም እንደዛ ነን። ባይሆን ምንድነው አንድ ሰው ነፃነት ለነፃነት ነው ታግያለሁ የሚል ድርጅት የሰዎች ነፃነት የሰዎች ኢኮኖሚካል ለመወረር ነው የመጣ ነው የኔ ሐሳብ። ስለዚህ እኔ ያየሁት በቃ ነፃ ነው ያለው። ባይዘው ያየሁት ነው ነገር። ለምሳሌ ቲፒኤልኤፍ የማወራ ነገር ምንድነው ያሰማሁት መሰለ? ከአማራ ሂዶ እንደዚህ ቦታውን ይዞታል ምናምን የሚባል አለ። ወረሩት እንዴ? እኔ አላየሁትም። ሰዎች አነጋግሬያለሁ፣ ድሮ የነበሩ ናቸው። ስለዚህ ቲፒኤልኤፍ ይዞ ነው የሚገባ ወደ ወልቃይት የሚባል ይሄ አይሆንም። በዓለም ላይ ሙቶ የተመለሰ ስርዓት የለም። ሁለተኛ ደግሞ የወልቃይት መጠንቀቅ ያለበት ይህ ሰላም እንዳይዘረግ ነው። በቃ ለይው ትግራይ ውስጥ ማዕድን እየዘረፉት ነው ያሉት፣ ኬሚካል እያስገቡት። ህወሓት የሚባል ነቀርሳ ጋንግሪን ወይ ደግሞ ናዚ ነው የምለው እኔ ናዚ የሆነ ድርጅት እስከሚነሳ ከሙሉ ኢትዮጵያ እስከሚነሳ እስከሚጠፋ መታገል አለበት። የሚታገሉ ሰዎችም ማገዝ አለበት ነው። ለምን ነፃነት ራሴን ወጥቻለሁ ብሎ ፌል ማድረግ የለበትም። ሌሎች ነፃ ያልወጡ የትግራይ ተወላጅ የትግራይ ክልል ማለት ነው። ለምሳሌ እንደ እንደርታ፣ ቴምቤር፣ ራያ የመሰሉ ለውጥ ፈላጊ ሰዎች አሉ። ራያ ሄዶ መሬት ነው የሚወረው ልክ እንደ ወልቃይት ሲያደርገው የነበረ። ቴምቤር ደግሞ ማዕድን እንግዲህ ልጆችን እያስገደለ እሱ የስልጣን ቁንጫ ሆኖ ለመኖር ነው እቅዱ የነበረ። ለመኖር 50 ዓመት እስካሁን። ራያ ደግሞ መሬትን እየወረሩት ነው ያሉት፣ እየሸጡት ነው ያሉት። ሰሙን ሰምተህ ከወክ ደግሞ ጭራሽ በኃይለ ሥላሴ በደርግ ጊዜ ያልተነኩ ክራይ ቤቶች ሊዛው ተያቀራታችን አለ። ታገልን ያሉ ሰዎች እህል ነው የሰጣል ለልጆቹ፣ ለራሳቸው የስልጣን ልጆች ሰጣናቸው። ግን ስልጣን ላይ ከመጣ መከላከያ ከወጣ በኋላ ምንድነው ያደረጉት? የገለስ እንዳይበልታል ያሉት ነው የገደሉት። የለውጥ ኃይል ነው ብሎ ወደ 115 የለውጥ ፈላጊ ታጋዮች ሰላማዊ ታጋዮች ላይ ግደላቸው ብሎ ጻድቃን ለራሱ በተንቤን ዋሻው ነው ግደሉት ብሎ አስተላልፏል። አሁን የለውጥ ኃይል ነኝ ብሎ መጥቷል። በዛ አጋጣሚ የአማራ መንግስትም የአማራ ብልጽግና አዋሎችም ይህ ሰውየው መጠንቀቅ አለባችሁ። ገጸ ባህሪ ቀይረን የመጣ የጨዋታ ገጸ ባህሪ በዚህ ውጊያው አልሆነለትም። ሰላማዊ ለውጥ ፈላጊ ነው ብሎ የመጣ ያለ። ስለዚህ እዚህ ጋር መታገል አለበት። ነፃነቱ ተከብሮለት መሄድ አለበት ነው የወልቃይት ህዝብ። እነሱ የሚያነሱት አንዳንድ ሐሳቦች አሉ። የወልቃይት ጠገዴ ህዝብ እስካሁን ነፃነቱ ተቀምጦ ተጨቁኖ ያለው ህዝብ ነው ይላሉ የህወሓት ሰዎች። እናንተ ደግሞ መሬቱ ላይ አይተህ እንግዲህ የወልቃይት ጠገዴ ምድር ሁሉ ተንቀሳቅሰህ አይተዋልና ያንን እውነት አይተሃል፣ ታዝበሃል ወይስ የነሱ ፕሮፓጋንዳ ነው? ያይቻለሁ፣ ያየሁት ነው። እየሰራ ነው ያለ ሰው እርሻ የሚሰራ አይቻለሁ። ራስ መከላከያ አይቻለሁ። ለራሱ ቁጭ ብሎ ነው ኮረብታ ያለ ገበሬው እየሰራ ነው ያለው አይቻለሁ። ነፃነት ማለት ምንድነው ነው? ህወሓት ሲጀመር የባዕድ ኃይል ነው፣ ወራሪ ነው። ባይዘው
ወልቃይት ህዝብ ጉና የሚባል ድርጅት አቋቁሞ ምንድን ያደርጉ ይዘርፎታል። ለዚህ የሚያስብ ከሆነ እኮ ሀብታም የሆነ ግለሰብ ነው መፍጠር ያለበት አይደል ድርጅት። እነሱ ግን ሀብታም ድርጅታቸው ሁለተኛ ነው ልጆቻቸው የት ነው ያሉት? አሜሪካ ነው ያሉት። የጻድቃን ልጆች አሜሪካ ነው ያሉት። ቤታቸው ስፒከር ነው አውቀዋለሁ። ምንም እኔ እንደ እንትን አልቆጥረውም። ምክንያቱም ከድሮ ጀምሮ ምን ነበረ ተላላኪ ነበር ብለዋል። ባይዘው ማን ተላላኩን እንደ ታይሰን ለምን አትሆንም ካልከው ግን መልስ የለውም። አሁን አዲስ አበባ ሄደው ለውጥ ፈላጊ ነን ማም ይላልና ወልቃይት ህዝብ እኮ ህወሓት እዚህ ያለ እኮ ነው የታገላት አይደል እንዴ? ስንቱን ጅግና እኮ አልፏል። ከህወሓት ጋር ተታኩሰው ሙተዋል። ስለዚህ የወልቃይት ህዝብ እንትን ነው ምናምን የሚባል እኔ አልዋሽም። ያየሁትን ነገር ያለሁት መጥቻለሁ፣ አይቻለሁ። የጎጃም ህዝብ ነው የጎንደር ህዝብ ነው የለም አላየሁትም። ምናልባት እዚህ ጋር ተያይዞ አንዱ የወልቃይት ጠገዴ የማንነት ጥያቄ የፍትህ ጥያቄ ብሎ የሚታገሉ ነው። አንዱ ደግሞ የወልቃይት ጠገዴ ህዝብ ትክክለኛ ጥያቄ ነው ብለው ድጋፍ ከሰጡና አብሮ ከህዝቡ ጎን የሚታገሉ አንዱ አንተ ነህ፣ እኔም ስለማቀህ ማለት ነው። ስለዚህ የህዝቡን የማንነት የፍትህ ጥያቄ እንዴት ተገለ? ትክክል ነው። እኛ እኮ የማንነት ጥያቄ አስነስተናል። ይሄንበት ነው ፌዴሬሽን ምክንያት ባይዘው የብሔር ብሔረሰቦች መንግስት ማለት ነው። ላወቀው ሰው የብሔር ብሔረሰቦች መንግስት ነው። ፕራይም ሚኒስተር ነው ማለት ሁለት አይነት መንግስት ነው ያለው ኢትዮጵያ ውስጥ። ይህንን የተበላ ፖለቲካ ነው የተበላ እቁ አለ። እንደዛ ነው የህዋታው። ስለዚህ ምንድነው መውቱ ነው የኔ ራሴ በራሴ ነው የሚያሰራው። ተንቤንም የተንቤኑ እኮ ባይዘን ገረ ለአገው ለጎንደር ነው የሚቀርበው። ተከዘው እንደ ተከዘው ሳይዋላ የአገውም ከብት ነው የሚጠጥበት፣ የጎንደርም ይጠጣል፣ የተንቤንም ይጠጣል። ከብቶች ሳይቀሩ። ስለዚህ የብሔር ፖለቲካ ራስን ያመጣኛ አልፈጠርነው። ስለዚህ ብሔራችን ደግሞ ይከበርን ሲል እሺ ብለን ማከበር የነበረበት እንዴ አለ። በሁሉም እኔ ያልኩስ ማነው የወልቃይት ህዝብ ብሎም ሌሎችም እኛም እንደ ተንቤን ዘብሔረ ተንቤንም እንደ ተንቤን ኢትዮጵያ ለህወሓት 50 ዓመት ሀብት ሰርቆ ነው ዘርፏል። ስለዚህ እንጠይቃታለን ገና የትምት ገንዘብ ነው አሁን ነጻድቃና ነገታቸው የወልቃይት ህዝብ መጠየቅ አለበት ማለት አስመላሽ ኮሚቴው ገንዘብን ብሎ የ50 ዓመት ማዋራረድ ነው ያለበት። ያን እንግዲህ ያዩታል የተዘረፈ የወልቃይት ነጭ ጥፎሎ ማሽላው ነው ሰሊጥ የዘረፈው መጠየቅ ነው። ዘርፎታል ቢያል ጉና ብሎ ስንት ካሬ ወጣት ለምን አይሰጡም? የወልቃይት ሰው የወልቃይት ህዝብ ለምን ነው ያልሰጡት? ቦታው አይደለም ከብት እርባታ እንዳያረባ ሌላ ያመጡ የራሳቸው ሰው ያመጡ ነው የሚመልስ። የወልቃይት ጠገዴ ህዝብ ጥንተ ማንነቴ አማራ ነኝ በጌ ምድር ሰው ነኝ ብሎ ሲታገል ነበረ። ብዙ ግፍና መከራ ደርሶብኛል ይላል ማህበረሰቡና አንተ ደግሞ ለወልቃይት ጠገዴ ምናልባት በቅርበት የምትከታተል ስለሆንክ ግፉ እንዴት ነው የምትገልጸው? መጀመሪያ ተቋም ነው ያፈረሰ ህወሓት። ተቋም ማለት አንድ ትልቅ የሀገር ሽማግሌ ይገላል ህወሓት መሳፍንቲ ቡርዥዋ እያለ በተንቤን መሳፍንት ነው የሚለው በወልቃይትም እንደዛ ይመስለኛል። ስለ በአማራ ክልል ደግሞ ግፍጠኛ በሸዋም እንደዛ ነው ባይዘው። ስለዚህ ገለዋል። ፋክት ነው ገዳይ ነው። እኛ እኮ ይሄን ነገር ናቸው ነው ሁሉም እያንዳንዱ ጀነራል ገዳይ ነው የሚለቀው። ስለዚህ ህወሓት የራስ ኢምፓየር ለመፍጠር መጣ፣ ተበላ። ባህሉን ስለምጓር አክብሮ መሄድ ነበረበት እንዴ። አንተ የዳንሻ ሰው አሸንዳ አክብር ባህል ትለዋለህ እንዴ? አላክብርም ካለስ ተንቤን ደግሞ እንዳይከበር በዛ አድርግ ደግሞ ዘግቶታል። አውሩስ እንዳይል ይዘጋል። ስለዚህ የወልቃይት መንነቴ ነው ከጎንደር የሚሻለኝ ካለ ሞት ነው። ታሪኩስ ምንድነው ነው? አንድ ነው እኮ እንኳን እሱ የተንቤን የጎንደር ህዝብ እንኳን እኮ እኔ ዘራለኝ ለምን ዘር ነው ብሎ ሊገፋኝ አይችልም። ማንኛውም ድርጅት ማንም አንድ እኮ ነው። ጣሊያን እኮ አንድ ሆኖ እኮ ነው ያባረሩት። አላ ባነጋ እኮ ሲሄድ ከወልቃይት ከጎንደር ቀባር አሁን ምጽዋ የምንለው ብቻውን ነው የሄደው። የተንቤን ሰው ብቻ ነው ይዘው ሁሉ እኮ ኑ ብሎ አገር ተወራለች ብሎ ሄደ። ለምሳሌ ከሄደሽ ልንገር የክብር ፕራይም ሚኒስተር ያባቷ አባት ሄደዋል፣ ተሰውተዋል። እዛ
ስለዚህ ሀቅ ነው። አንድ ህዝብ ነው። አፄ ዮሐንስ ለምንድን ነው ሞቶ የሞተው? ርስት እኮ ነው። ተወላጅ እኮ ነው ጎንደር። በነገራችን በዚህ ላይ እንታሳላልፍልኝ አፄ ዮሐንስ መቀሌን የሚከበረው ጎንደር ብትለኝ ጎንደር ነው የሚከበረው። ባይዘው እያንዳንዱ የትግራይ ኤሊት ሐውልት እንዳይሰራበት ከልክለዋል። አፄ ዮሐንስ አንጎቱ ላይ ኢትዮጵያ ሰጠ ማለት። ስለዚህ አፄ ዮሐንስ የት ነው የሚከበረው? አፄ ዮሐንስ መንገድ የሚል አለ ታውቃለህ? ጎንደር አለ። ይህ እንደገና በእያንዳንዱ እንትን ስዕል አለው። ልክ ከቴዎድሮስ እኩል ናቸው። ስለዚህ ጎንደር ነው የሚከበረው። ህወሓት የራሱ ኢምፓየር ቡርዥዋ ጥፍቼ ሌላ ታሪክ ሰራለሁ። እዚህ ጋር አብረን እንድታነሳው የምፈልገው እነ ዶክተር አረጋዊም ብዙ ሰዎች የትግራይ ኢሊቶችም ወልቃይት ጠገዴን አካባቢ መጀመሪያ በ1970ዎቹ ጀምሮ ይህንን አካባቢ ሲጠቀልሉ ቀደም እንዳልከው ሰፊ ነው፣ ለም መሬት ነው ለመያዝ አጠቃላይ ታላቋን ትግራይ ለመገንባት ነው የተያዘ የሚሉ እነሱ የመሰከሩት ነው። እዚህ ላይ አንተ ምን ሐሳብ አለ? እኔ አረጋው ጋር አውርተናል። ነፍሳቸው ይማር አቶ መኮንን ዘለለውም በቅርብ ጊዜ ነው የሞቱ። እዚህ ዋልድባ ሞቶ ነው የተቀበሩ። እዛ ቆር ስላሉ ማለት ነው። እኔ ሰኝ ነበር አጋጣሚ ነግሮኛል። አንደኛ እንገረ በጎንደር በወልቃይት በተንቤን አክሱም ባይደ ጥላቻ የለም። ህወሓት የፈጠረው አቶ መኮንን ነፍሳቸው ይማር እኔ ለወልቃይት ህዝብ እኔ ያስወላሁት ነው የሚለው በእኔ ገብቶ ሰዓት ነጋ ነው ጉድ የሰራኝ ይቅርታ ደግሞ ብለዋል ባይዘ። ስለዚህ እና አረጋው በራ እኔ ተከራክረዋል። ለምንድነው ቡርዥዋ ያላችሁ ምናምን ስለው ሌላ ምክንያት ሌላ ነው የሚፈጥረው። ግን ቦርደሩ በዚህ አድርጎ ታላቋን ትግራይ ትግርኝ መጀመሪያ ከኢትዮጵያ ዘርፎ ሳያውቁ ምን አደረጉ? ይሄ ኤርትራንም አፈለሱት። እንደገና ሌላ ፖሊሲ በማዕቀብ በምን አድርጎ ወጣት አፍልሶ በመጨረሻ ምንድነው የነበረው? ትግራይ ትግርኛ ሀገር ፈጥረን ትግርኛ ተናጋሪን ፈጥራለን ብሎ አስቦ ነበሩ። በመቀሌ ተባረዋል። የተባረሩ ነው አሁን ኤርትራ ሄዶ ቁጭ እያሉት ነው። ትናንት ለ20 ዓመት ለ30 ዓመት እንትን ያቦረሱት ወጣት ኤርትራ እኔ የሚገርመኝ ኤርትራ መንግስት በጣም የሚገርመኝ ባይዘኝ እንዴት ብሎ ከነዚህ ጋር የሚታረቀው ወጣት እንዳለ ነው። ሽባ ያደረቋት ህወሓት ናቸው የሌለ ፖሊስ ተከትሎ ማለት። ስለዚህ የኤርትራ ነፃነት ብሎ ሲያወቁ እንደገና ቀይ ባህር አሳጥቶ ሲያወቁ ወልቃይት ደግሞ እንደገና ምንነቴ ነው ያለው እኔ አማራ ነኝ የሚሻለኝ ካለ በቃ አይቻልም ማለት ነው። ስለዚህ ይሄ ህወሓት አረጋው ነው ራሳቸው ነው የሰሩት ባይዘው። እኔ ለመጀመሪያ ጊዜ ወልቃይት መብት ነው ሲል ሚዲያ ወጥቼ ተናግሬያለሁ። ስንቱን እንትን ያሉት ስድቡን ልነግር አልችልም፣ ግን እውነቱን ስለተናገርክ ስለዚህ እነዛኛው ኃይሎች ሲጀመር የኢትዮጵያ እንትን የላቸውም ነው ዋናው ማፊያ ነው የግሩፕ እንትን ነው። ስለ ታሪካቸው ያውቁታል እኮ ታሪክ። አሁን ካንዱን የህወሓት ሰው ና ተከራከረኝ ፊት ለፊት ብለው አይከራከርም፣ በምንም ታምራ አይከራከርም። ለምን? እውነት የለው። እውነት የሌለው ደግሞ ዘረዘር ምንድነው ሂዶ ፌል ለማድረግ ይወድቃል። እውነት የለውም። ያ እያልኩ ሆነኝ ድሮ ወደ ወልቃይት ስትመጣ የወልቃይት ይመጣል የትግራይ ተወላጅ የትግራይ ክልል የተንቤን ይመጣል። ባይዘው የወልቃይት ህዝብ ባይዘው በተለየ ለተንቤን ህዝብ ክብር አለው። ይሄ አልዋሽም። እኔ ትልልቅ ሰዎች ያገኛለሁ የወልቃይት ሰዎች እናንተ እኮ ኢትዮጵያውያኖች ናችሁ ነው የሚሉት። በደንብ የወልቃይት ህዝብ በደንብ የአማራ ህዝብ ማወቅ አለበት። ይህ አንድ አካባቢ ጎጥ ነው። እኛ በተለያየ እየተናገርን ያለ ነው። አሻአ ነው የሚባለው በቃ ሽሬ፣ አድዋ፣ አክሱም ያም አክሱም በና ነው እንትን አለው። ግን የዛኛው ሂዶ ደግሞ አድዋ የስፋት ነጋ ዳግናስቲክ ቡድን ይኸው የእያንዳንዱ ተቋሞች ይዞ የነበረ ኢትዮጵያ ወረሰ ያበቃ። አሁንም ደግሞ በውጊያው ያጣቸው ነገሮች እንደገና ትግራይ ውስጥ ያወደመን ያለ እኔ ካልመራሁ የራሷ ጉዳይ በቃ ጌታቸው እኮ ነግሮናል። ኢትዮጵያ ሱኤል ገብተን እናፈርሳታለን አላለም እንዴ?
ራሱ ነገር ነው የፈረሰው። አፍርሰነዋል እኛ ባይዘው የወልቃይት ህዝብ አልፈረሰም። ዋጋ ከፍሎ ሊሆን ይችላል፣ ልጆች አጥቶ ሊሆን ይችላል። ድንበር ግን ሰላም ግን እያከበረን ያለው ነገ ደግሞ ሌላ ከዚህ የበለጠ ሌላ ባይዘው በጣም ነው የጸዳው ከተማው። ከድሮ አውቋለሁ ሰሊጥን እየዘረፉት ምን እየወሰዱት ምንም ልማት አልነበረው። ስለዚህ በዚህ አይቼዋለሁ መቀጠል አለበት። በዚህ ለአማራ ክልል መንግስትና በተጨማሪ ደግሞ የፌደራል መንግስት ጥቅ እንደ ፓርቲም እንደምንም እንደ ሰውኛም እንደ ሰው ባጀቱ መለቀቅ አለበት ነው። ፌደራል መንግስት የህዝብ ዝም ብሎ እንትን አይደለም፣ ሰው ነው። ባጀቱን ማንም ሞቶ ካልኩሌሽን አድርጎ ከዛኛው ለወታደር ከሚያከር ቆርጦ የሚገባው ማለት መሰጠት አለበት ህዝብ። ይሄ እኛም ባለንበት ድምጽ እናስመለስ። ለምን ህዝብ ስለሆነ ፍትህ ፈላጊ ስለሆነ ማለት ነው። በህድምነት እናገራለን ማለት ባጀቱን መሰጠት አለበት። ማለት ወደ ወረዳ ዝም ብሎ ለቤተሰቡ ነው እየሰጠ የሚለው ያለው ለቡድን። ሁለተኛ የትግራይ ህዝብ ደግሞ በዛ ልክ ደግሞ የአማራ ህዝብ ብሎም የወልቃይት ህዝብ ከአሮጌ ሽማግሌ እነዚህ ጥሮታ ያወጡ ሰዎች ቢተባበር እንድንወጣ አቅም አሳጣን። 50 ዓመት ስለመራን ሉዝ አድርገናል። ስለዚህ የኢኮኖሚካል ፌር አድርጎናል። የሰው ኃይላችን ይህ ኃይል ለመገርሰስ ከኢትዮጵያ ምድር ብሎም በተለይ ከትግራይ በተለይ ከእንደርታ ከራያ ከተነሳ ከዛ የት እንደሚሄድ የታወቀ ነው። ተከዜ የተሻገረ ነው። ተከዜ ሄደ ደግሞ ኢሳያስ ምን ያደርጋቸዋል እናውቀዋለን፣ ስለምናውቀው ማለት ነው። ስለዚህ የወልቃይት ህዝብ ነፃነቱን እንዳይለቅ ጠንክሮ መታገል አለበት የሚል መልእክት አለኝ።